ዴቭ ከአዴ ቤተሰቦች ተገናኘ። የአዴም እናት በክብር ተቀብሎታሉ፣ በደስታም ተቀብሎታሉ። እየመጣ ነው ተቀበሉት፣ ተንከባከቡት በማለትም አዴም ስልክ ደውላ ነግራቸው ነበር ማለት ነው። እነሱም ስለሄደ በጣም ደስ ብሎ ተቀብሎታል። ዳይመንድ እና ኪንጎ እንዲሁም ደግሞ ሮታ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ይዤላችሁ የመጣው ሰራተኛው አደይ ክፍል 150 ይዤላችሁ የመጣሁት ማለት ነው። እንግዲህ ቪዲዮን እስከዛ ላይክ ያርጋችሁ ሼር ያርጋችሁ ጠብቁኝ ማለት ነው። እና ዴቭ ወደ አደይ ቤተሰቦች ሄዷል ማለት ነው። ምን ያጋጥመው እንግዲህ መጨረሻው እናያለን። የአደይ ቤተሰቦች ይቀበላሉ ወይስ አይቀበሉም? በተለይ የአደይ አባት ይቀበላል ወይስ አይቀበልም? ምክንያቱም ከዚህ በፊት አስሮት ስለነበረ እንደዛው ያስሩታል ወይስ ምን ያረጉታል? እንግዲህ አብረን እናያለን። ጀግናና ጎበዝ መሆኑ ግን በዚህ ቆራጥ ሆኖ ያንን ፊልም ይፋለማለሁ ብሎ መሄዱ ራሱ አስደንቆኛል ማለት ነው። እንግዲህ ሆኖም ግን ዴቭ ወደዛ ደርሷል ማለት ነው። የአዴም ቤተሰብ እናቷም ተቀብሎታል እና አዴ የመጣ ነው ተቀበሉት ዴቭ በማለት ለሂቷም ትነግራታለች ብርሃን ማለት ነው። ብርሃንም ለናትዮ ዴቭ እኮ የመጣ ነው በማለትም ትነግራታለች። ዴቭ ወደዚህ ለምን ይመጣል በማለትም እና እንኳን መጣ። ዴቭ ደግሞ ማን ነው ስትል ዴቭ ምሰራበት አዴ ድሮ ምሰራበት የነበረው ቤት ላይ የነበረው ልጅ ነው። እኔም ሲሄድ የተቀበለኝ ልጅ ነው በማለትም ትነግራታለች። እኔ ግን በጣም ነው የምወደው ስትላት ምን አልሸንቺ ስትል አይ ማለቴ እኔን በጣም ተቀብሎኛል። አዴን ደግሞ እንደ እህትነቱ በጣም ነው የሚንከባከባት፣ በጣም ነው የሚወዳት በማለትም ትነግራታለች። አሰይ ልጄ እንደዚህ ነው ከወለዱ አይቀር እንደዚህ ነው። አዴ ለኔ ብላ ብዙ መከራና ስቃይ አይታለች። ስለዚህ ለኔ ስትል ሁሉን ነገር አይታለች እና አሁንም ቢሆን ደርሳልኛለች በማለትም ትነግራታለች። አዎ ለኛ ብላ ብዙ ነገር ወጣ ወረድም አይታለች። ነገር ግን አዴ ብዙ ነገር አይታለች በማለትም ስታወር ብርሃንዬ እኔ አንቺም የሰራሽልኝ ነገርና ያረክሽልኝ ነገር ሁሉ ረስችው አይደለም። አንቺም ልክ እንደሷ አንስተሽኛል፣ ካድመሽኛል፣ ለፍተሻል፣ ጦረሽኛል በማለትም አመሰግናታለች ማለት ነው። ሊሊም ስልክ ተደውሎላት የቤተሰቦቿ ውርስ ቤት እንደተመለሰላት ተነግሯታል። በጣም ደስ ብሏታል። ሊሊ እንግዲህ ከባቡሬ ጋር ተጣልታ ነበር ማለት ነው። አሁን ከባቡሬም ጋር ታረቃለች። ባቡሬና እንግዲህ ሊዱ አንድ ላይ ባሉበትም እሷም ይቅርታ ለማለት ስትሄድ ሁለቱንም ታገኛቸዋለች። በዛን ሰዓት ስታገኛቸውም በጣም የተናደደች፣ ሁለቱን ስታያቸው በጣም ነው የምትናደደው። ሊዱ ደግሞ ከሱ ጋር እምጭ ብላ መቼም አልለቀህም ብለዋለች። በሄደበት ቦታ ሁሉ እንቅፋት ትሆንበታለች ማለት ነው። እና ስታያቸው በጣም የተናደደች የሮጠች ሄዳ አንቺ ምን ትሰሪያለሽ እዚህ በማለትም ከሊዱ ጋር ሁለቱም ግብ ግብ ተይዟሉ ማለት ነው። በዛን ሰዓትም እንግዲህ እሱም ባቡሬ ስሚ ሰምተሻል፣ ሂጂ ብለሻለች፣ ስለዚህ ሂጂ በማለት እሱም ያባራታል። እና እሷም ምን እያልክ እኔን ነው ሂጂ ለሷ ብላ ስትለው አዎ ሂጂ ሰምተሻል በማለትም አባሯታል። ከዛ ሁለቱም ታርቆ እንግዲህ አብሮ መጥተዋሉ ማለት ነው። ሊሊ ቤቷን በመለቀቋ አክስቷ በጣም ደስ ብሏት ለአዴም ነግራታለች። አዴም በጣም ደስ ብሏታል። እናም ይሄንን ቤት ኤላ በኔ ሙሉ ስሙን አርጎ በኔ ስም ነው እየገዛው። ነገር ግን እኔ በዚህ ቤት ከተቀመጥኩኝ ያቺ ቤዛ ምትያት መታ ታስቸግረኛለች። እዛ ቤት ከሄድኩኝ ደግሞ ብዙ ትውስታዎች ስላሉ እያስታወስኩኝ በጣም ግራ ይገባኛል። ስለዚህ የት እንደማረግም ግራ ገብቶኛል በማለትም ታማክራታለች። አንቺ ይሄን ቤት ለቤዛ ብለሽ ነው የሚለቂው? ቤዛ እኮ ይሄን ቤት ትተሽ ብትሄጂ ወደ ኋላ ሳትል ምን እንደምታረግ እሷ ታውቀዋለች። ስለዚህ አንቺ ይሄንን ቤት መልቀቅ የለብሽም። ኤላ እንደገዛው ሙሉ ብሩን ለኤላ ብሩን ስጪውና አንቺ እዚህ ቤት ላይ ተቀመጪ። ነገር ግን አይቀበለሽም። ባይቀበለሽም ብሩን ስጪውና ለራስሽ ይሄን ቤት አዙሪው በማለትም ትነግራታለች። ሁለቱም ተመካክሮበታል ማለት ነው።
ኪንጎ እንግዲህ ተሰባብሮ ተቀጥቅጦ መጥቷል ማለት ነው። ቅምጥል ሌሊቱን ሙሉ ሳይመጣ ስላደረ በጠዋትም ተነስታ ቤቱን ድረስ ፍለጋ ሄዳለች። ቤቱንም ልፍለጋ ስትሄድ አተዋለች። ሁሉም ጋር ስታንኳካ አተዋለች። እና ሊሊን ቤት መጣ ስትጠይቅ ምንም ነገር የለም። እና አሹ ቤትም ሄዳ ስታንኳካ አሹ በዚህ ጠዋት ምን ሆንሽ? ለምንድነው የመጣሽው? ሲል ኪንጎን አላገኘሁትም ቤቱም ሄጄ ሲፈልገው አጣሁት ወዴት ሄደ ይባላል በማለትም ሁለቱም እያወሩ ያቺ ነቀርዝ የሆነች ፍቅር ትመጣለች። አንቺ ደግሞ በዚህ ጠዋት ምን አነሳሽ ለምን መጣሽ ሲላት እና አሁን የት ብዬ ልፈልገው ግራ ገብቶኛል በማለትም ስታወራ በእኔ መጣሁኝ አሁን ፍለጋ አብረን እንሄዳለን እንፈልጋለን በማለት ነው። አሹ ሲማ ስራህን አርፋ ተቀመጥና ስራ ካልሰራህ ግን እማዬ ነው ምጠራለህ ስትል አንቺ ምንዋ ነቀርዝ ነሽ ስለዚህ ሄጂ ፈልጌ መጣለሁ ሲል እማዬ ብላ ስትጣራም አፏን አስይዞ በሂጂና አንቺ ፈልጊ በማለትም ቅምጥል ፍለጋዋን ቀጥላለች ማለት። በስተ መጨረሻም እንግዲህ ክፍሉ መጥቶ በቤቱ በወደቀበት ወገቡ ተሰባብሮ ባቡሬ ያገኘዋል። ባቡሬም ሲገባ አንተ ምን ሆነ ነው ሲል ምን ሆንኩኝ ሲል እንዴ ሌሊቱ ሙሉ ስትፈለግ እዚህም ስትፈለግ አልነበርክም የት አድረህ ነው በማለትም ይጠይቀዋል። ወይም ደግሞ በህቴ ላይ ቺክ አርጋህባት ነው በማለትም ሲነግረው ምን ማለት ነው? እሱ ደግሞ እኔ በፍጹም አርጌውም አላቅም እሷን በጣም ነው መወዳት በማለትም ይነግረዋል። ይሄም ባለፈው ሁለቱም ተጋጭቶ ነበር በተጋጩበት ነበር እንደዚህ የተደረገው ማለት ነው። በዛን ሰዓትም በንዴት ነበር ወጥቶ ያው እሷም ይቅርታ ጠይቀው ነበር። ሆኖም ግን እሷ ምንም የትም ፈልጌ የትም አላገኘሁትም በማለትም ቤት ተመልሳ ስትመጣ መንገድ ላይ ቁጭ ባለችበት ያገኛታል። ነገር ግን ቤዛ ምትያት ነቀርዝ ቀስ ብላ ያየቻት እሷም ደግሞ አስደንግጧታል ባቡሬ ማለት ነው። ባቡሬም የሄዳ እንዴ አሁንማ እኮ ቤት አገኘሁት በማለትም ይነግራታል። እንዴ የስትለው ቤት አገኘሁት ቤት መጥቷል ቤቱ ነበረ በማለትም ይነግራታል። እንደዚህ ያረገህ ማን ነው ንገረኝ ግን እኔም ሄጄ ልፋለመው ሲል አራ ባለፈው የሆነ የሚያባረን ልጅ ነበረ እሱ ነው በማለትም ይነግረዋል ማለት ነው። የቅምጥልም እናት ምን ሆነህ ነው እንደዚህ የሆንከው ሲል አይ የሆነ ያበደርኩት ሰው ነበረ እሱም ብር ነው በጠየቅኩበት ሰዓት በማለትም ሲነግራል። እንዴ በራስ ብር እንደዚህ መቀጠቀጥ በማለትም ግራ ገብቷታል። እሱ የሚለው ነገር ሲጠፋው ነው በማለት በዛን ሰዓትም ቅምጥልም መታ እንግዲህ ክፍል ታረገሰው አይ ሲል እሱ ምን ሆኖ ነው ስትለው አይ የሆነ ባለፈው አበድሪው የነበረው ልጅ ቀጥቅጦኝ ነው በማለትም ሲነግር ማለት ከየት አምጥተ ነው በማለትም እሷም ልታፋጥጠው ስትል ቶሎ ብሎ መልሶታል ማለት ነው። ዴብም እንግዲህ እዛ በደረሰበት ሰዓት ዴብና እንግዲህ ዳይመንድ ማለት ነው የአዴ አባትና የሱ ተከታዮች ማለት ነው ቀስ ብሎ ቤቱ ጋር ሲያዩ እነዚህ ዱርዬዎች ምን ሊሰሩ መጡ? አሁን እሷስ እዛ ነው ያለችው ልጅቷ ማን ፈልጎ ነው የመጡት? ይሄን ነገርስ አጣራልኝ በማለትም አለለኝና እንትናን በማለት እናም ሁለቱም ያወራሉ ማለት ነው። እሺ አጣራለሁ በማለትም አትቶ ሁለቱም ሄደዋል። በዛን ሰዓትም በመጡበት ብርሃን ዴቭ ለምንድነው የመጣችሁት በማለትም ትጠይቃለች። በዛን ሰዓትም የአዴ እናት በማለትም ሊነገራት ሲል ነበር ቪዲዮም ያለቀው ማለት ነው። ቤተሰብ በመጨረሻም እንግዲህ የአዴ ቤተሰቦች እሺ ይላሉ ወይስ አይሉም? እንግዲህ በመጨረሻ ቪዲዮ ላይ አብረን እናያለን ማለት ነው። እስከዛው ግን ቤተሰብ ሁኑ፣ ተቀላቀሉ። እወዳችኋለሁኝ። አገራችን ሰላም ያርግልን እያልኩኝ እንግዲህ እስከዛ ላይክና ሼር አርጉ እናም አትርሱ ማለት ነው። የአዴና የዴቭን ሰርግ አብረን እናያለን ማለት ነው። ባላችሁበት አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ። ወሰላሙ አለይኩም።